12 በሳይንስ የተደገፉ የምግቦችን የስኳር መጠን መቀነሻ ዘዴዎች። አንደኛ ፈርመንቴሽን፣ ምግቦችን አኮምጥጦ መጠቀም ብለን መውሰድ እንችላለን። በዚህን ጊዜ በምግብ ውስጥ የሚገኙ ባክቴሪያና እርሾ ስኳርን በመመገብ የምግብ ስኳር መጠን እንዲቀንስ ያደርጋል። ሁለተኛ መዘፍዘፍ ወይም ሶኪንግ፣ በተለይ ጥራጥሬ ዘር የምግብ አይነቶች እንደ ገብስ፣ ስንዴ፣ አተር፣ ምስር፣ ቦሎቄ፣ አደንጓሬ የመሳሰሉትን ዘፍዝፋችሁ አሳድራችሁ ጧት ወዲያ ሆኑ ወይንም አድርቃችሁ ለፈለጋችሁት ዓላማ መጠቀም። ሶስተኛ ብቅል መስራት ወይም ስፕሮቲንግ ወይንም ጀርሚኔሽን በመባል ይታወቃል። ጥራጥሬዎች ብቅል ሲሰሩ በውስጣቸው ያለውን ካርቦሃይድሬትን እንደ ኃይል ምንጭነትን በመጠቀም የምግብ የስኳር መጠን እንዲያንስ ያደርጋል። የፋይበርና የፕሮቲን መጠን ደግሞ እንዲጨምር ያደርጋሉ። አራተኛ አብስሎ አቀዝቅዞ እንደገና አሙቆ መጠቀም። ኩክ ኩል ኤንድ ሪሂት ሜተድ ወይንም ስታርች ሬትሮግራዴሽን በመባል ይታወቃል። የስኳር መጠናቸው ከፍ ያሉ ምግቦችን እንደ ድንች፣ ሩዝ፣ መኮሮኒ የመሳሰሉትን አብስላችሁ አቀዝቅዛችሁ እንደገና አሙቃችሁ ስትጠቀሙ በውስጣቸው ያለው ሬዚስታንት ስታርች መጠናቸው ይጨምራል። አምስተኛ ምግቦች ላይ አሲድ መጨመር፣ በተለይ አፕል ሲደር ቪኔገር፣ ሎሚ ወይንም ሌሎች የኮመጠጡ ምግቦችን የስኳር መጠናቸው ከፍ ያሉ ምግቦች ጋር ቀላቅላችሁ የምትወስዱ ከሆነ የደም ስኳር መጠንና የምግብ ስኳር መጠን ይቀንሳል። በተጨማሪም የጨጓራ አሲድ መጠንን ከፍ ስለሚያደርጉ ምግቦች ወደ ደም ስር የሚደርሱበትን ጊዜ ያራዝማሉ። ስድስተኛ በፋይበር የበለጸጉ ምግቦችን ማካት። ቀሪውን በቀጣይ ቪዲዮ ሙሉውን ደግሞ ከፈለጋችሁ ቀጥታ ወደ ዩቲዩብ በመሄድ ማግኘት ትችላላችሁ።